ውድ በጥረስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጥረስ ሚዲያ ባሳየ ደርቤ የሚቀርበው የህዳር 7 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን ይዘን ወደ እናንተ መጥተናል። የጥረስ ሚዲያ ሜምበር ሰብስክራይበር በመሆን በተለይም ሰብስክራይበር በመሆን ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን በኢትዮጵያ ሰማይ ስር እየተፈጸመ ስላለው ግፍ የሚገልጽ አንድ አርቲክል ወደ እናንተ የማደርስ ይሆናል። በጣም ወሳኝ አርቲክል ነው። በሁሉም ዘርፍ አገዛዙ እየፈጸመ ያለውን ግፍ የሚገልጽ ስለሆነ በጽሞና እንድትከታተሉኝ ጋብዛለሁ። በኢትዮጵያ ሰማይ ስር የአምናን ቀን አጣሁት ለአፌ ለከት የለው የዘንድሮ መጣ እጅግር የሌለው ለሚለው አባባል የሚመጥን ከዓመት የሚረዝም ቀን ብልጽግናን ተከትሎ መጥቷል። የኢትዮጵያ ሕዝብ ግራ ገብቶታል። እንዲያም ሆኖ ግን ግራ የገባው ሰው ምንኛ ታድሏል፣ ግራም ቀኝ ያልገባው በየቤቱ ሞልቷል በሚለው ስንኝ ይጽናናል። በእርግጥም ግራ ከመጋባትም አልፎ ጭው ያለበት፣ አእምሮው ድንግዝግዝ ያለበት፣ ስሜቱ ድብልቅልቅ ያለበት በየጎጆው ተደብቆ እንደሚቃትት ግልጽ ነው። ከላይ እንዳልነው ብልጽግናን ወይንም ደግሞ ሆድድን ተከትሎ ኑሮ ያልተዛባ፣ እቅዱ ያልተምታታ፣ ህልሙ ያልነከነ፣ ተስፋው ያልበነነ ማግኘት ከባድ ሆኗል። ባለሀብቱ አበድረኝ፣ መዋጮ ስጠኝ፣ ባትሰራም ብትሰራም ከካፒታልህ የሚበልጥ ግበር ክፈለኝ በሚል ቀፋይና ነዳይ መንግስት ትናንት የነበረውን ሀብቱን አጥቷል። ድርጅቱን ዘግቷል። ጨርሶ ያወጣ ያነጣ ድሃ ከመሆኑም በፊት ገንዘቡን ማሸሽ ጀምሯል። ማን? ባለሀብቱ። አገዛዙ የኔን ቋንቋ የሚጠቀሙ አይደሉም ብሎ የገመገማቸውን ድርጅቶች ትንሽዬ ፍሳሽ ነገር ካገኘ ግቢያቸው ውስጥ ማለት ነው አካባቢን በክላችኋል፣ አየር ንብረትን አዛብታችኋል እያለ እስከ 1 ሚሊዮን ብር የሚደርስ ቅጣት እየጣለ ድርጅቶቻቸውን ዘግተው እንዲጠፉ ማበረታታቱን አጠናክሮ ቀጥሏል። አንዳንዶቹም ደግሞ ይሄን ያህል ወጣት እንድትቀጥሩልኝ እፈልጋለሁ ከሚል ትዕዛዝ ጋር ሰራተኞች በሚል ስም ሰላዮችን መድቦ በቀጠራቸው ሰራተኞች የሚታዘዙ የድርጅት ባለቤቶችን መፍጠሩን አጠናክሯል። በኢህአዴግ ዘመን ቤት ባይሰራበት እንኳን ቤት ተከራይቶና በቀን 3 ጊዜ ራሱንና ልጆቹን አብልቶ ሲኖር የነበረ መንግስት ሰራተኛ አብይ በሰራው የኢኮኖሚ ሪፎርም ደሞዙ በጥፍ ከመንኮታኮቱም በላይ በቀን 1 ጊዜ ለመብላት የማያስችል ደሞዙንም በወቅቱ የሚከፍለው አጥቶ ስራ ማቆምና የተቃውሞ ሰልፍ ማድረግ ጀምሯል። ማን? መንግስት ሰራተኛው። ከላይ የባለ ሀብቱንና የድርጅቶችን አይተናል። ታታሪ የነበሩ መንግስት ሰራተኞች ከደረጃቸው ዝቅ ተደርገውና ፈላጊ አጥተው ደህናውን የሥራ መደብ ተረኛ ካድሬዎች ወረውታል። አገዛዙ ምሳ ሰዓት ሲደርስ በየካፌውና በየቤቱ ሂዶ ምሳውን በመቅመስ ፈንታ ቤተ ክርስቲያንና መስጊድ ደርሶ መመለስን ልማድ ያደረገውን ለዚህ ነው እንደ የተማርኩት በሚል ቁጭት የሚንገበገበውን ቤት ተከራይቶ መኖር የተሳነውን መንግስት ሰራተኛ ያለበትን ሁኔታ ተረድቶ ችግሩን ሊፈታለት ቀርቶ ጨርሶ ሊያባረረው የመንግስት ሰራተኛ ቆጠራ እያካሄደ ነው። የሚኖረውን ህይወት የሚያስረሳ እንቅልፍና ረፍት የናፈቀውን መንግስት ሰራተኛ እነ ዳዊት ድሪምስን እየላከ ሊያነቀው እየሞከረ ነው። እብቅ አገዛዝ ሆኖ ሳለ የነ ዳዊት ድሪምስን ስብከት ሸምድዶ ድንቅ ነኝ የሚለው አገዛዝ እስከ አመር መምህራኑ መንግስት ሰራተኞችን ሰብስበው የሚፏልሉበት መድረክ አዘጋጅቶ ኑሯችሁ ሊሻሻል ያልቻለው ህልም አልባ ስለሆናችሁ እንጂ የስርዓቱ ችግር አይደለም የሚል ስብከቱን እስኪያቅለሸልሻቸው ድረስ እየጋታቸው ነው። መንግስት ሆይ ከእገታና ከግድያ የምትታደገን መቼ ነው? ሰላምና ደህንነታችንን የምታስከብርልን እያሉ ሲጠይቁ የነበሩ የኢትዮጵያ አሽከርካሪዎች በመንግስትነት ቦታ ላይ ያለው ኃይል እንደሚያሳግታቸው ተረድቷል። ሸኔ በሚል ስም ካደራጀው ታጣቂ እገታ እና ግድያ ያመለጡ ቀን በየ500 ሜትሩ ኬላ ዘርግቶ የኮቴ በሚያስከፍሉ ወጣቶች በኩል የሰሯትን ገንዘብ እንደሚቀበላቸው ተገንዝበዋል። እነሱ በየበረሃውና በየዱሩ በሚያሽከርክሩትና በርካታ አደጋ በሚጋፈጡበት ስራ ደሞዛቸውን የሚበሉት ሽመልስና አብይ ያደራጃቸው ጋሸና ሴርናዎች መሆኑን ይህም እውነታ መቼም ሊሻሻል የሚችል አለመሆኑን ተረድተው የሥራ ማቆም አድማ በማድረግ ከፈለክ ግደለኝ ማለት ጀምረዋል። የቆመ ሹፌር ይመታ፣
ይደብደብ ግንባሩን በሉት የሚባለው ነገር ማለት ነው። ሞጆና አካባቢ ላይ ምን እየተፈጠረ ነው? ብዙ ከባድ መኪና አሽከርካሪዎች ስራ ማቆም አድማ እንዳደረጉም ይናገራል። ታዲያ ኮቴ ያማሩናል፣ እጅግ በጣም የተሰቃየን ነው፣ መስራት አልቻልም፣ በየጊዜው ኮቴ ይጨምራል። መኪ 4400 ብር፣ እንዲሁም ሞጆ አካባቢ 1000 ብር፣ ቢሾፍቱ 2000 ብር፣ ብዙ ቦታዎች እንደዚህ እንደምታዩት ሊስት ተደርጎ ኮቴ እያስከፈሉ ነው። በዚህም ተማረናል። መንግስት ኬላዎችና ኮቴ አቁም ያለው ቢልም ነገር ግን እዚህ አካባቢ ላይ አሁንም አለ። ከአሽከርካሪዎች ወደ ተማሪዎች ስንሻገር በብርሃኑ ነጋ የትምህርት ፖሊሲ 12ኛ ክፍል ላይ ሲደርሱ ወደ ወታደራዊ ጣቢያ ሄደው በመሰልጠን ህዝባቸውን ከመግደልና በራሳቸው ህዝብ ከመገደል ውጭ ሌላ አማራጭ እንዳይኖራቸው የዩኒቨርሲቲና የቴክኒክ ሙያ ማሰልጠኛ ተቋማት የተዘጉባቸው ወጣቶች አንዳንዶቹ ትጥቅ አንስተው አገዛዙን መታገል ሲጀምሩ፣ አንዳንዶቹ ደግሞ የስደት ህይወት መርጠው የህገወጥ ደላላ መጫወቻ ሆነዋል። በልጆቻቸው ሊጦሩ ሲገባ ከስደትም ከፋኖነትም ውጭ የሆኑ ልጆቻቸውን ጠላና ሻሜታ ሽጠው ቀን እስኪያልፍ ድረስ ያገኟትን እያካፈሉ ሲያኖሩ የነበሩ እናቶች ኬኛ ቢራ ፋብሪካን በከፈተው አገዛዝ መሸታ መስራት ክልክል ነው ተብለው አረቂያቸው ተደፍቶ መሸታ ቤታቸው ብቻ ሳይሆን ጉሮሯቸውም ጭምር በአገዛዙ ተዘግቷል። መሸታ ቤትን መዝጋት ለነዛ ሰዎች ያለው ትርጉም ጉሮሮ ከመዝጋት የሚተናነስ አይደለም። ከመሸታ ይልቅ ጉሊት መቸርቸር የመረጡት እናቶች ደግሞ የጉሊት ስራ እኛ ልንቀይረው የምንፈልገውን ዲሞግራፊ የሚያዛባ ስለሆነ እኔ መታወቂያና የስራ ፍቃድ ያልሰጠሁት በጥቃቅንና የመደበኛ ንግድ መሰማራት አይችልም በሚል አገዛዝ እጣ ፈንታቸው መሳደድ ሆኗል። ኢትዮጵያ ምንም አይነት ስራ የማይሰራባት ሀገር ሆናለች ብለው ቤታቸው የተቀመጡ ዜጎችም የሀገሪቱን በጀት እንደ ጫካ ቤተ መንግስት ባለ የቅንጦት ፕሮጀክት በኮሪደር ላይትና በጥይት አባክኖ ለሰራተኛ የሚከፍለው በጀት በቸገረው አገዛዝ ሰለባ ከመሆን አልዳኑም። እና ቤት ለቤት እየዞረ ማን ሀብታም፣ የቱ ድሃ፣ የቱ መካከለኛ ነዋሪ የሚል ጥናት ካካሄደ በኋላ መኪናና ቤት አላቸው፣ ውጭ ሀገር ልጅ አላቸው፣ የተሻለ ኑሮ የሚኖሩ ናቸው ተብለው የተለዩትን ነዋሪዎች ለመበዝበዝ ውሃና መብራት ቆጣሪ በቆጠረው ፋንታ ካድሬ የተመነውን እንዲከፍሉ ተወስኖባቸው እያለቀሱ ነው። የወር መብራትና የውሃ ቆጣሪ ከ50 ሺህ ብር በላይ የሆነ ዋጋ ተተምኖላቸው ክፈሉ ስለተባሉ የኢትዮጵያ ሴቶች ቤትሽ ውስጥ ፋብሪካ አለ፣ ጓዳሽ ውስጥ ስቶፍ ሳይሆን ወፍጮ ቤት አለ ተባልኩ እያሉ ነው ላይፍ ገብተው። ድሃ ተብለው የተለዩትን ደግሞ በህጋዊ መንገድ ለመዝረፍ ከዲሴምበር ጀምሮ ተግባራዊ የሚሆን አዲስ የውሃና የመብራት ታሪፍ እየተዘጋጀላቸው ነው። እናም እንደ አጠቃላይ 21 ሺህ በማይሞሉ ዘራፊዎች የሚዘወረው አገዛዝ ህዝቡ ተነስቶ ሳያጠፋይ በፊት እኔ የችግር ማዕት ከምሬ እና ሰባብሬ ላጠፋው ይገባል ብሎ ወስኖ እንደ ማንጅራት መቺ እየተንቀሳቀሰ ነው። ንግድ ስራ ላይ ያገኛቸውን ከካፒታላቸው የሚበልጥ ግብርና መዋጮ አምጡ በማለት የመንግስት ስራ ላይ ያገኛቸውን ምከፍለው ደሞዝ የለኝም በማለት መንገድ ላይ ያገኛቸውን አሽከርካሪዎችና ተሳፋሪዎች ሲያሻው አግቶ ሚሊዮን እያስከፈለ ሲያሻው የኮቴና የኬላ ካልከፈላችሁ በማለት መሃል ከተማ ላይ አውቶሞቢል ሲያሽከረክሩ ያገኛቸውን 200 ቢሊዮን ብር ከቅጣት ገቢ መሰብሰብ የሚል ዕቅድ አቅዶ ያለ ጥፋታቸው በደንብ ማስከበር አማካኝነት ከፍተኛ የሆነ ገንዘብ እያስከፈለ ቤታቸውን ዘግተው ያገኟቸውን የውሃና መብራት ቆጣሪው የቆጠረውን ሳይሆን እኔ የጠየቅኩትን ክፈሉ ብሎ በማፋጠጥ ብሎም ብሎካችሁን የሚቀባ ቀለም ቀቢ ጋር ስለተነጋገርኩ በአንድ ብሎክ 700 ሺህ ብር አዋጣችሁ አምጡ ብሎ በመገገም የቤት ለቤት ዝርፊያ ጀምሯል። ብቸኛ የቀረው ነገር በውጭ ሀገር የሚኖሩ ኢትዮጵያውያን ሰርታችሁ ከምታገኙ ገቢ ላይ ይህን ያህል ብር ላኩልኝ ብሎ መጠየቅ ነበረ። ይህንንም ቢሆን በሙፈሪያት ካሚል መስሪያ ቤት በኩል ወደ አረብ ሀገር ከላካቸው ወገኖች ላይ ተግባራዊ አድርጎ እየዘረፋቸው ነው። በእነሱ ጉልበትና ልፋት ቢሊዮናት እያካበተ ነው። እናም ከቅርብ ጊዜ ወዲህ ከማድሄትና ከማራቆት አልፎ በህይወት መኖርን ከሚከለክል ማንጅራት መቺ አገዛዝ መዳፍ ላይ መውደቁን የተረዳው ህዝብ በአንዳንድ ቦታዎች ላይ በጋራ ሰብሰብ ብሎ እየወጣ ማመፅና ቁጣውን መግለጽ ጀምሯል። በመሃል ሀገር ደግሞ ወንድ ተብሎ የሚገለጸው ወጣት ድምፁን ቢያጠፋም አንዳንድ ቆፍጣና እህቶች አልበዛም እንዲህ እያሉ ነው።
በአዲስ አበባም የክፍለ ከተማ አመራሮች ቪኤት መኪናቸው ውስጥ በአገዛዙም ይሁን በህቡ ድርጅት ባይታወቅም ተገለው መገኘታቸው እየተዘገበ ነው። ወደ አደባባይ መውጣት ባይችሉም ላይቭ እየገቡ የተፈጸመባቸውን ግፍ መናገርና ቁጣቸውን መግለጽ ጀምረዋል። በርካታ ኢትዮጵያውያን በሲዳማ፣ በማዕከላዊ ኢትዮጵያ፣ በቤኒሻንጉል፣ በአርባ ምንጭ መንግስት ሰራተኞችና መምህራኖች ሲያምፁ፣ በጋምቤላ ደግሞ የተማሪዎች አመፅ ተከታትሏል። የጭነት መኪና አሽከርካሪዎችም ከእንግዲህ በአንገቴ ገመድ ቢገባም ስሰራ የዋልኩትን ለኮቴ የከፈልኩ ባዶ እጄን አልገባም ብለው ሲኖትራካቸውን አቁመዋል። እናም እንደ አጠቃላይ አዝማሚያው ሲታይ በመላው ኢትዮጵያ የአመፅ መንፈስ መቀጣጠል ጀምሯል። ሁሉንም ነገር አጥቶ ህይወቱ ብቻ የቀረው ህዝብ ከዚህ በላይ ምን ይመጣል በሚል አቋም መንቀሳቀስ ጀምሯል። ከሁለት ዓመት በፊትም የብልጽግና ስርዓት ዋነኛ የደህንነት ስጋት አፈሙዝ ሳይሆን የህዝብ ድምፅና አድማ ነው በማለት የለየው አገዛዝ የሚይዝ የሚጨብጠውን አጥቶ እየተደናበረ ነው። ከዚህ ባለፈም ከፖለቲካና ወታደራዊ አመራሩ በኩል ይሄ ኢትዮጵያ እያንሰራራች ነው የሚል ቃል የሚያነበንብ ወፈፌ ሰውዬ ሊያስበላን ነው መባል መጀመሩን ከውስጥ የተገኘው መረጃ ያመለክታል። እየተቀሰቀሰ ያለው ህዝባዊ እምቢተኝነት በዘርፊያ ያካበቱትን ሀብትና የቤተሰቦቻቸውን ህይወት የሚበላ መሆኑን የተረዱ አመራሮች አብይን ተከትለው ኢትዮጵያ እያንሰራራች ነው በማለት ፈንታ ኢትዮጵያ አመፅ እያዋለደች ነው ማለት ጀምረዋል። በአንድ በኩል ከኤርትራ በተተኮሰ አንቲድሮን ከመጠን በላይ የሚኩራራበት ድሮን አፋር ምድር ላይ ተከስክሶ ዛሃሩ የተከነተበት፣ በሌላ መልኩ ደግሞ በዘ ኢኮኖሚስት ሳይቀር የተገለጸው የአማጽያን ትብብር ከባድ ስጋት የደቀነበት አብይ አህመድ በደቡብና በተለያዩ የኢትዮጵያ አካባቢዎች አመፅ እየተቀጣጠለ መሆኑን ተረድቶ ከፌዴራል ወደ ክልል ጠቅላይ ሚኒስተርነት ለመንሸራተት እያሟሟቀ መሆኑም ታውቋል። ውሎና ዳሩን ከነሽመልስ አብድሳና አባዱላ ጋር በማድረግ ኢትዮጵያ ኦሮሞ አይገዛኝም ስላለች ሀገረ ኦሮሚያን እንዴት እናዋልዳት እያለ መሆኑ ተሰምቷል። ባህል ሀገርም ቤት ለቤት እየዞሩ የነዋሪዎችን ማንነት የሚመዘግቡ ፖሊሶችን አሰማርቷል። በአንድ በኩል ኢትዮጵያ አውቶ ኦሮሚያ በሚል ቁጣ መሀል ሀገሩን የሚመነጥረውን ጋቸና ሽርናን እያሰለጠነ፣ በሌላ በኩል ደግሞ ሁቱና ቱትሲን መለየት ጀምሯል። ኢትዮጵያና ኢትዮጵያውያን ሳይቀድሙን በፊት የኦሮሚያን ካርድ ስበን ወደ ቀጣይ ምሽጋችን እንግባ እያለ መሆኑን ለጠለስ ሚዲያ የደረሰው መረጃ ያመለክታል። በትናንትናው ዕለትም ወደ ከሚሴ ካመራ በኋላ ለአጭር ሰዓት ያገኛቸውን አመራሮች ኦሮሞ አይመራንም የሚሉ ኃይሎች ተሰባስበው ስለዘመቱብን ዙፋናችሁን የሚጠብቅ 200 ሺህ ወጣት ከዚህ ዞን እጠብቃለሁ የሚል ጥብቅ መልእክት መስጠቱ ተሰምተዋል። ቀጣዩ ርዕሳችን ማርቡርግ ቫይረስን ይመለከታል። እንግዲህ በጂንካ አካባቢ ይሄ ቫይረስ ተከስቶ የኢቦላ ቫይረስ ታይፕ ነው። አንድ ዶክተርና 7 ዜጎችን መግደሉ ተሰምቷል። ከ7 ዜጎችን መካከል አንድ እናት ከና አራስ ልጇ ህይወታቸውን ማጣታቸው በውጭ ሚዲያ ሳይቀር ሲዘገብ የነበረ ነው። አዲሱ ወረርሽኝ ህዝብ ሳይጨርስና በደንብ ሳይስፋፋ በመጋለጡ የተበሳጨው ኦህዴድ ዶክተር ቢኒያም የተባለ ዶክተርን ለውጭ ሚዲያ ስለ በሽታው በመናገሩ በትናንትናው ዕለት ከስራው እናገደው እናባረረው ተሰምቷል። አዲሱ ወረርሽኝ ህዝብ ሳይጨርስና በደንብ ሳይስፋፋ በማጋለጡና ለውጭ ሚዲያ በመናገሩ የተበሳጨው ኦህዴዳዊ አገዛዝ ዶክተር ቢኒያምን እንዳገደው ተሰምቷል። አረመኔው አገዛዝ ከጥይት የተረፈውን ህዝብ የሚቀንስበትና ዶላር የሚሰበስብበትን አጋጣሚ ስለ ወረርሽኙ መረጃ በመስጠት የዓለም አቀፍ ሚዲያዎች አጀንዳ በማድረጉ ዶክተሩን እንዳባረረው ተሰምቷል። ይህ አገዛዝ እንግዲህ በታጠቀው ድሮን፣ በታጠቀው ታንክ፣ በታጠቀው ዘመናዊ መሳሪያ ከመጠን በላይ እርካታ የሚሰማው መሆኑ ይታወቃል። ኢትዮጵያውያንን በሚገልባቸው መሳሪያዎች ነው የአብይ አህመድ እርካታ የሚቀዳው። ኢትዮጵያውያንን በሚገልበት ድሮን ነው። ኢትዮጵያውያንን በሚገልበት ታንክ ነው። እርካታ ምንጩ ህዝቡን የሚገልበት መሳሪያ ነው። ስለዚህ እንደዚህ አይነት አመለካከት ያለው አገዛዝ ከጥይት የተረፈውን ህዝብ የሚያጠፋ ቫይረስ ወደ ኢትዮጵያ ስመጣ በደንብ ሳይስፋፋ መጋለጡ ደስታ ሊፈጥርለት አይችልም። አሁን ስልጣን ላይ ያለው አገዛዝ ቅንጣት ታክል የመንግስትነት አስተሳሰብ የሌለው እንደ ጠላት የሚቆጠር ኢትዮጵያውያንን የሚያስተዳድረውን ህዝብ
በጠላትነት የፈረጀ በመሆኑ የተነሳ እነዚህ ቢያስብ የሚገርም አይደለም። በነገራችን ላይ ኢቦላ የሚባለው ቫይረስ ዛሬ ዘሪሁን ገሰሳን ፖስት አጋርቷል። ከ1976 እስከ 2002 ዓ.ም ባሉ ጊዜያት 15409 ሰዎችን ነው የገደለው። ከ1976 እስከ 2002 ባለው ጊዜ ረጅም ጊዜ ነው። 15409 ሰዎችን ነው የገደለው። የፒፒ ቫይረስ ግን በ7 ዓመት ውስጥ ብልጽግና ማለት ነው በ7 ዓመት ውስጥ 2 ሚሊዮን ኢትዮጵያውያንን አፈር አልብሷል። እና ኮቪድን ጨምሮ በቅርብ ጊዜ የተከሰቱ ወረርሽኞች ብልጽግና ኢትዮጵያውያን ላይ የፈጸመውን ጭፍጨፋ ያህል ጉዳት አላደረሱም ማለት ይቻላል። የሆነ ሆኖ ይህን ቫይረስ እና አጋጣሚ በመጠቀም አገዛዙ የአስቸኳይ ጊዜ አዋጅ ለማወጅ እየተዘጋጀ መሆኑም ተሰምቷል። በእርግጥ እስካሁን ድረስ ኢትዮጵያውያን በአስቸኳይ ጊዜ አዋጅ ውስጥ ናቸው ያሉት። አብይ አህመድ ከመጣ ጊዜ አንስቶ ኢትዮጵያውያን እየተዳደሩ ያሉት በአስቸኳይ ጊዜ አዋጅ ውስጥ ነው፣ በኮማንድ ፖስት ነው፣ በወታደራዊ አመራር ውስጥ ናቸው ያሉት። ስለዚህ የአስቸኳይ ጊዜ አዋጅ ቢያውጅም የሚያመጣው ለውጥ ይኖራል ተብሎ አይታሰብም። በተረፈ ግን ይሄ ቫይረስ ሲከሰት ቶሎ ለሚዲያ በማድረሱ ሊመሰገን ሊሸለም የሚገባው ዶክተር መባረሩ የብልጽግናን አገዛዝ አስተሳሰብ በግልጽ ያሳየ ክስተት ሆኗል። ሌላኛው ርዕስ የእንግሊዝ መንግስት ወደ ኢትዮጵያ የሚጓዙ ዜጎች በሰጠው የጉዞ መመሪያ በአረንጓዴ ቀለም የተገለጹ አካባቢዎች በካርታው እንደምታዩት ማለት ነው፣ በእነዚህ አረንጓዴ ቀለም በተቀቡ አካባቢዎች ብቻ ለኤምባሲው አሳውቀው እንዲጓዙ ፈቅዷል። ቢጫው የስጋት ቀጠና መሆኑን ገልጿል። ቀዩ የአደጋ አካባቢዎች ነው በማለት ለዜጎቹ አሳውቋል። እንግዲህ አረንጓዴ የተቀባችው ብልጽግና ብቻ ጥቃት የሚፈጸምባት መሆኗ ነው። ከጥቃት የጸዳች ሳይሆን ምናልባት የውጭ ዜጎች ላይ ጥቃት ላይፈጽም ይችላል አገዛዙ። ኢትዮጵያውያን እዚች አረንጓዴዋ ቀጠና ውስጥ በመንግስት በአገዛዙ ጥቃት የሚያስተናግዱባት ቀጠና ነች። የብልጽግና የሽምቅ ቀጠና ይለዋል አርበኛ አስረስ ማራ ሲገልጸው አዲስ አበባና አካባቢዋን የብልጽግናው ሸማቂው መንግስት ቀጠና በማለት ነው የሚገልጸው። ስለዚህ አረንጓዴዋ ምናልባት ሌሎች ኃይሎች የማይንቀሳቀሱባት፣ ይሄ እንደውም ለኢትዮጵያውያን አረንጓዴ ከተቀባው ይልቅ በአረንጓዴ ከተቀለመው ይልቅ ቢጫና ቀዩ የተሻለ የስጋት ቀጠና ነው ብዬ አስባለሁ። ምክንያቱም ኢትዮጵያውያን አገዛዙ ከሚፈጽምባቸው ግፍ በላይ የሚፈሩት አማጺ የለም በኢትዮጵያ ምድር ላይ። ትግራይ ክልል ብትሄድ የተሻለ ዲሞክራሲ ያለበት አካባቢ ሆኗል። ዛሬ ቲዲኤፍ እንኳ በየቀኑ እየወጣ ሰላማዊ ሰልፍ የሚያደርግበት አካባቢ ሆኗል። አዲስ አበባ ላይ የሆነ መከላከያ ምክንያቱን ይዞ ወደ አደባባይ ቢወጣ እዛው አደባባዩ ላይ ነው አብይ አህመድ የሚረፈርፋቸው። እና በኔ እይታ አረንጓዴ ቀለም የተቀባው ለኢትዮጵያውያን የመጨረሻ የስጋት ቀጠና ማለት ያ ነው። አንድ አማራ ለምሳሌ ወደ አረንጓዴው ቀጠና ሲገባ ፋኖ ተብሎ የሚወነጀልበት በፖሊስ ታፍሶ ወደ አዋሽ አርባ የሚወሰድበት ቀጠና ነው። ሌላው ቀይ የተቀለመው ጋር ለምሳሌ ሸኔን ብትመለከት ሸኔ አገዛዙ ታጣቂ ነው። የኦሮሞ ነጻነት ሰራዊት እና ሸኔ ለየቅል መሆናቸውን የምታውቁ ይመስለኛል። ስለዚህ ሸኔን የሚያዘው ማን ነው? አገዛዙ ነው። በቢጫም ሆነ በቀይ የተቀለመው አካባቢ ውስጥ ያለውን ስጋት እና አደጋ የሚፈጥረው አገዛዙ ነው ማለት ይቻላል። ከካርታው ተነስተን ስንናገር ብልጽግና 1/3 የኢትዮጵያ ክፍል እንደቀረው ትረዳላችሁ። አብዛኛውን ክፍል ከሱ ቁጥጥር ውጭ እየወጣ መሆኑን ትረዳላችሁ። ብልጽግና መንግስት ነኝ እያለ የሚያቅራራባት በኮሪደር ልማት ሰበብ የዜጎች ቤት የሚያፈርስባት የሚዘርፍባት፣ በመጀመሪያው ርዕሳችን የዳሰስናቸውን ጉዶችና ግፎች የሚፈጽምበት ቀጠና ነው አረንጓዴው ቀጠና። ሌላውን ስትመለከቱ ግን ከአገዛዙ ቁጥጥር ውጭ እየሆነ መምጣቱን ትረዳላችሁ። ብልጽግና ግን አያሳስበውም። ብልጽግና ድፍን ኢትዮጵያን ማስተዳደር የሚፈልግ መንግስት አይደለም። ድፍን ኢትዮጵያን ማስተዳደር ያደክማል፣ ፋታ ያሳጣል። እነሱ ደግሞ የግል ምቾታቸውን ማረጋገጥ የሚፈልጉ ስብስቦች ናቸው። አዲስ አበባ ላይ ወደ አዲስ አበባ አማጺ ያምጣባቸው እንጂ የኮሪደር ልማቷን ካልነካችሁባቸው፣ አዲስ አበባ የምትባለውን ቀጠና ካልነካችሁባቸው ለነሱ በቂ ነው። በተረፈ አዲስ አበባ የሚባለው አካባቢም ደንብ አስከባሪ በሚል ስም እና አዳነች አቤቤ እና አብይ አህመድ አሰልጥነው ያሰማሯቸው ሪሳዎች አዲስ አበባን ህዝብ ማሰቃየታቸውን አጠናክረው ቀጥለዋል። ዛሬ ከነጋ እንኳን የተላከልኝ ተንቀሳቃሽ ምስል ከአዲስ አበባ ይልቅ የመንና ሊቢያ ላይ አንድ ኢትዮጵያዊ ቢገኝ የተሻለ ስቃይ ሊያጋጥመው እንደሚችል የሚገልጹ ናቸው። ሊቢያ ላይ ቢገኝ አንድ ኢትዮጵያዊ የመን በረሃ ላይ ቢገኝ ከአዲስ አበባ ይልቅ የተሻለ ስቃይ ያጋጥመዋል። ከስቃይም እኮ የተሻለ ስቃይ አለ እና አዲስ አበባ የኢትዮጵያውያን የአዲስ አበባ ልጆች
የአማራዎች እና አጠቃላይ የኢትዮጵያ ዜጎች ማሰቃያ ጣቢያ ሆናለች ማለት ይቻላል። አማርኛ በቅጡ የማይናገሩና አማርኛ ሲሰሙ ደማቸው የሚፈላ ደንብ አስከባሪዎችን ልከው የአዲስ አበባን ሕዝብ እየዘረፉት ነው። ጌታዬ አይነውሃው ያላማራቸውን በሙሉ ና እያሉ እያሰቃዩ ይገኛሉ። ምንም አይነት ስልጠናም ሆነ ስልጣኔ የማይገባቸውን ደነዞች አሰማርተው ስልጡኑን የአዲስ አበባ ሕዝብ ከተማውን ጥሎ እንዲወጣ ጫና እያደረጉበት ነው። ሻንጣ ይዞ የሚንቀሳቀሰው ሁሉ መውረስና መቀማት የሚያምራቸው ደንብ አስከባሪዎች በአዲስ አበባ ሕዝብ ላይ ከፍተኛ እንግልት እየፈጸሙ ይገኛሉ። ሕዝብን አማረው ከተማውን ጥሎ እንዲወጣ ነው ይህ ሁሉ ጫና። ግን ከዚህ ጋር በተያያዘ በእውቀቱ ስዩም እምቧ ማይል በሬ እምቢ ማይል በሬ በሚል ርዕስ የሚከተለውም ብሏል። በጦጥማ ሜዳ ሳር ከሚያለመልመው ጅረት ከሚያፈልቀው አንድ በሬ ነበር ልጁኜ መውቀው መስኩ ላይ ሲያሳድድ አረንጓዴ ሲሳይ ሁለት ወፎች መጥተው ከሀገረ ሰማይ ያልፋሉ ሻኛው ላይ ወዳው አካላቱን በጉንቢያቸው ብሰው ከደሙ ተቋድሰው በረው ይሄዳሉ ደግሞ ተመልሰው። ይሄ ሁሉ ሲሆን በሬውም ቢያይልም መስኩ ላይ በጀርባው አይንከባለልም ከበላተኞች ጋር ለአፍታም ሳይታገል ህብስትም ወሰብም ሆኖ በማገልገል ያሳልፋል ሁሉን ያሳርጋል ቀኑን በማለት የአዲስ አበባ ሕዝብ ወይም የኢትዮጵያ ሕዝብ ያጋጠመውን ግፍ በሚገርም ስንኝ ገልጾታል። ግን መፍትሄው ወንበስ ብሎ ደምህን እየተመጠጥክ መኖር ሳይሆን ዞር በልሊ ብሎ መታገል ነው። ያገዛዝ እንደ ወፎቹ አይደለም፣ በወፍ የሚገለጽ አይደለም፣ ዘንዶ ነው። ሁሉንም ሰልቅጦ ማጥፋት የሚፈልግ አገዛዝ ነው። ስለዚህ አትንካኝ፣ አትጠጋኝ፣ ክብሬን መብቴን አትንካ ብሎ በመፋለም ነው እንጂ በማጎንበስና በመቅለስለስ የሚታለፍ አይደለም የመጣው አደጋ። ሌላኛው ርዕስ ቡሬ ላይ የተከሰከሰውን የአብይ ጣዖት ይመለከታል። አብይ አህመድ አንድ የሚኮራበትን ድሮን ቡሬ ላይ ካጣ በኋላ ከኤርትራ በተተኮሰ አንቲ ድሮን አንድ ድሮኑ ከተከሰከሰ በኋላ ደንግጧል፣ የመጨረሻ ደንግጧል። ትናንትናም በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በኩል መግለጫ ሰጥቷል። በዚያ መግለጫ ላይ በርካታ የውጥረት መፍቻ መንገዶች ስላሉ ከኤርትራ ጋር ጦርነት አይቀሬ ነው ብለን አናምንም ተብሏል። የብልጽግና ካድሬ ሲፎክር ሲሸለል እንዳልከረበ ሁሉ ከግድቡ ወደ ወደቡ እያሉ ሲያቅራሩ እንዳልነበር ሁሉ ትናንትና ኩም አድርጓቸዋል። ጌታዬ ይህን አገዛዝ ተከትሎ ሲያረጠርጡ መኖር ንፋስን እንደመከተል የከንቱ ከንቱ ነው። በአቋሙ ጸንቶ ወደ አሰብ ቢያመራ እንኳን እዛ ስትደርስ ፈንጂ ቀጠና ውስጥ ጥሎ የሚሰወር አገዛዝ ነው፣ እኩይ አገዛዝ ነው እና እንግዲህ ኤርትራ ላይ ሲያቅራራ ነበር። በእርግጥ በፊትም ቢሆን ኤርትራን የመውረር እቅድ አለው ብዬ በግሌ አላሰበም ነበር። የማደናገሪያ አጀንዳ ነው፣ ቀን የመግዣ አጀንዳ ነው። የሀገራዊ ምክክሩ ምርጫው እስኪደርስ ድረስ ቀን የመግዣ አጀንዳ ነው እያለ ነበር ስንናገር የነበረው። ግን ቅርርቱን እንኳን እንዲተው አደረገው። ባለፈው ቡሬ ላይ ከተከሰከሰ በኋላ ቡሬ ላይ የተከሰከሰው እኮ የአብይ ጣዖት ነው። ጠቅላይ ሚኒስትሩ ከሚያመልካቸው ጣዖቶች መካከል አንዱ ነው የተከሰከሰው። አብይ አህመድ እንግዲህ እንደምታውቁት የሚኮራው በወታደሩ አይደለም፣ የሚኮራው በህዝቡ አይደለም፣ የሚኮራው በጄኔራሎቹ አይደለም፣ የሚኮራው በድሮኖቹ ነበር። ጨዋታውን ይቀይራሉ። ያኔ በትግራይ ጦርነት ጊዜ ወደ መቀሌ ሲመለሱ በሲኖትራክ ተጭነው በተሳቢ ተጭነው ወደ መቀሌ ሲመለሱ ከጠርማ በር ከኋላ እየተከተለ ላያቸው ላይ አሲር ሲደፋባቸው ነበር። ያ ነገር የልብ ልብ ሰጥቶታል። አማራ ምድርም ላይ እነዚሁ ሰብሰብ ብሎ የመጀመሪያ አካባቢ ላይ መምታት ችሎ ነበር የተወሰኑ ቦታዎች ላይ። ያ የልብ ልብ ስለሰጠው ወደ አዲስ አበባ ቢመጡም ላያቸው ላይ አርከፈክፈዋለሁ እያለ ነበር አብይ የሚያስበው። ይሁንና ቡሬ ላይ ግን ያንን አስተሳሰቡን የሚያከሽፍ ክስተት ተከሰተ። ኤርትራ አንቲድሮን መታጠቋን አረጋገጠ። አንቲድሮን መታጠቅ ብቻ ሳይሆን አውርዳ ፈጠፈጠችው። ስለዚህ በውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ በኩል ምን የሚል መግለጫ ይዞ መጣ? በርካታ የውጥረት መፍጫ መንገዶች ስላሉ ከኤርትራ ጋር ጦርነት አይቀሬ ነው ብለን አናምንም የሚል መግለጫ ይዞ መጣ። ፎርዛት ማተር አሁን ኤርትራ ጋር ግብግብ እንዲፈጥሩ ያደረጋቸው ባህር በር አለመሆኑንም ገልጿል። ኢትዮጵያ ውስጥ ያሉ አማጽያንን እያስታጠቀች ነው። አብይ አህመድ ኤርትራ አማጽያንን አስታጥቃ ከስልጣኔ ልታስወግደኝ ነው ማለት ጀምሯል። በግልጽ ቋንቋ ባህር በር ማደናገሪያው ነው፣ ሽፋኑ ነው። ውስጥ ላይ ያለው ከባህር በር አጀንዳ ውስጥ ያለው ወንበር ነው በማለት በውጭ ጉዳይ ሚኒስተሩ በኩል ትናንት መግለጫ ሰጥቷል። በነገራችን ላይ አንቲ ድሮን
ከ60 ሺህ እስከ 100 ሺህ ዶላር ነው የሚገዛው። አንድ አንቲ ድሮን ከ60 ሺህ እስከ 100 ሺህ ዶላር እና ይሄ ማለት ደግሞ ለኤርትራ መንግስት ይቅርና ኢትዮጵያ ውስጥ ያሉ አማጽያንም ሊታጠቁት የሚችሉ ጉዳይ ነው። ከ60 ሺህ እስከ 100 ሺህ ዶላር ማለት ያን ያህል ከባድ አይደለም ካለው ጠቀሜታ አንፃር ማለት ነው። አንድ ድሽቃ ሲገዙ አንድ ሞርታር ሲገዙ ስንት ብር ነው የሚገዙት? እና ያን ያህል ከባድ አይደለም። ስለዚህ ኤርትራ አንቲ ድሮን እንዳላት ሁሉ ምናልባትም ኢትዮጵያ ውስጥ ያሉ አማጽያንም በቅርቡ ይህንን ይዘውት ሊታዩ ይችላሉ። በተረፈ ዘመነ ካሴ አንድ መግለጫ ትናንት ሰጥቷል። መቀሌ ሆስፒታል ውስጥ አስገብተው ሕክምና እንዲከታተል ሲያደርጉት የነበረው አርበኛው ዘመነ ካሴ ትናንትና ብቅ ብሎ የብልጽግናን ከራማ ገፎ ተመልሷል። ህዝባዊ እምቢተኝነት በኢትዮጵያ ምድር ላይ መቀስቀስ እንዳለበት ያንንም የሚመራ አደረጃጀት ኃይል እየተፈጠረ መሆኑን ገልጿል። ትግሉ ዘርፈ ብዙ መሆኑን አመላክቷል። ጠመንጃ ብቻ ሳይሆን በህዝባዊ እምቢተኝነትም ጭምር በአመፅም ጭምር ያገዛዝ ሊፈተን እና ሊወድቅ እንደሚገባ አመላክቷል። በተለይ ደግሞ በከተማ የሚኖረው ማህበረሰብ እስካሁን ድረስ በአገዛዙ በርካታ ግፍ እያስተናገደ ቢሆንም በአዲስ አበባ የሚኖሩ ኢትዮጵያውያን የተፈጠሩበትን ቀን እየረገሙ ቢሆንም ስርዓቱን በመታገል ረገድ ግን ክፍተት መኖሩን ገልጾ በቀጣይ ቀናት ግን ከሌሎች የትግል ስልቶች ጋር የተቀናጀ ህዝባዊ እምቢተኝነት ሊለኮስ እንደሚገባ እሱንም የሚመራ አደረጃጀት እየተፈጠረ መሆኑን ገልጿል። ብልጽግናንም አሁን ላይ ያርበደበደ ያለው ግራ እያጋባው ያለው ሰሜን ላይ ወታደሩን አዝምቶ ደቡብ ወደ ቁጥጥር ስር ነው፣ ፖለቲካውን ከሰሜን ወደ ደቡብ አዛውራለሁ እያለ ሲያስብ ደቡቡ ምዕራቡም አልፈልግህም፣ አንገሽግሸኛል፣ በአንተ መመራት ሰልችቶኛል እያለ ቅዋሜ መጨመሩ አስጠንቅጦታል። ደቡቡ አብይ አህመድ ከኔ ጋር ነው ብሎ ያስብ ነበረ። ደቡቡ ከኔ ጋር ነው፣ ደቡብ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቁ ከኔ ጋር ነው እያለ ያስብ ነበር። ግን ወደ ምስራቁ ብትሄዱ ሶማሌው ከኦሮሚያ ጋር የሚዋሰንባቸው አካባቢዎች ላይ እየተታኮሰ ይገኛል። ደቡብ አርማ ምንጭ ሳይቀር በትናንትናው ዕለት ተቃውሞ ሰልፍ ሲካሄድ ነበር። ደህንነታችንን ማስከበር አልቻልክም፣ በአንተ ጊዜ ወንጀል ከፋ፣ ገብቶ መውጣት የማይቻል ሆነ በማለት ትናንት ቁጣውን ገልጿል። ጋምቤላው ሳይቀር ዛሬም በጋምቤላ ክልል ውስጥ እነዚሁ ህዝባዊ እምቢተኝነት መኖሩን የደረሰ መረጃ ያመለክታል። ትናንት ወዳ እንደነበረው ባይሆንም ዛሬም አካባቢው አለመረጋጋቱን መረጃዎች አመላክተዋል። ሲዳማ ላይ፣ ቤኒሻንጉል ላይ መንግስት ሰራተኞች እናመፁ ናቸው። ማዕከላዊ ኢትዮጵያ በሙስና ተንገፍግፏል። ማዕከላዊ ኢትዮጵያ ላይ ያለው ማህበረሰብ በነ እንዳሻው ጣሰው አመራር ከመጠን በላይ የተንገፈገፈበት ሁኔታ ነው ያለው። ስለዚህ ሰሜኑም አማራውም አዲስ አበባም የመሃል ሀገሩ ህዝብ ወደ ህዝባዊ እምቢተኝነት መግባት ከቻለ ብዙ ጥይት ሳይባክን ብዙ ህይወት ሳይባክን የአገዛዝ መውደቁ አይቀሬ ነው። ትናንትና አርበኛ ዘመነ ካሴ ያስተላለፈው ይህንን ነው። ባለፈው መቀሌ ታሞ ተኝቷል ሲሉ የነበሩት እሱ ያለበትም ሁኔታ ማጣራት ፈልገው ነበር። ትናንት በግልጽ ነግሯቸዋል። አፋባህን የመጽናት ስራ እየተሰራ መሆኑን፣ አመራር ስራ አስፈጻሚ የማዋቀር ስራ እየተሰራ መሆኑን፣ ከሌሎች ኃይሎችም ጋር አብሮ ለመስራት ብዙ ስራ እየተሰራ መሆኑን ገልጿል። ዘ ኢኮኖሚስት ያወጣው ዘገባ በሌላ ቋንቋ ገልጾታል። ከሌሎች በኢትዮጵያ ውስጥ ካሉ አማጽያን ጋር መተባበር በሚቻልባቸው ጉዳዮች ላይ፣ መናበብ በሚቻልባቸው ጉዳዮች ላይ ምክክር እያደረግን ነው በማለት እቅጩን ነግሯቸዋል። የሚያዋጣው ይሄ ነው፣ መቀራረብ ነው የሚያዋጣው። ለብልጽግና የጠቀመው ነገር ጫፍና ጫፍ ላይ መቆማችን ነው። በኤሊቱ መካከልም በአማጽያን መካከልም ጫፍና ጫፍ ላይ መቆማቸው ጠቅሞታል። በትግራይና በአማራ መካከል ያለው ልዩነት እስካሁን ድረስ አብረው ለመስራት አለመሞከራቸው የብልጽግና ጉልበት ጥንካሬ ሆኖ ቆይቷል። ከዚህ በኋላ ግን ይሄ ነገር ሊበቃ ይገባል በማለት መነጋገር መጀመራቸው የሚበረታታ ነው። እነ እስክንድር አካሄድ አይደለም ለኢትዮጵያ የሚጠቅመው ለአማራ የሚጠቅመው። የእስክንድርን አካሄድ አይታችሁ ከሆነ ምንም ፍሬ የሌለው ነው። ፍሬ የለውም። ፍሬው ምንድነው? ብልጽግና ስልጣን ላይ ማቆየት ነው። የእስክንድርን አካሄድ ተከትሎ በመንጎድ አሸናፊ መሆን አይቻልም። ጣፊ መሆንና ብልጽግናን አሸናፊ ማድረግ ነው የሚቻለው። የኢትኒክ ፌዴራሊዝም፣ የአይደንቲቲ ፖለቲክስ እሱን የሚጠየፉ ካሉ አጋር ለማድረግ ዝግጁ ነን እያለ ሸዋ ላይ ያሉ ጀግኖችን ይረሽናል። አገዛዙን ቢታገሉ ብዙ ለውጥ የሚያመጡ ወጣቶችን እስር ቤት አስገብቶ ያስቀመጠ እኩይ የሆነ ፍጥረት ነው። እስክንድር ነጋ ገና ተገልጾ ተተንትኖ አላለቀም። እስክንድር ነጋ በአግባቡ ስናቀው የመጨረሻ በኢትዮጵያ ምድር ላይ ካሉ ፖለቲከኞች ሁሉ በጣም የሚጠላው እሱ መሆኑ አይቀሬ ነው።
አይቀሬ ነው እና ኢትዮ 360 ራሱ ሲያሞግሱት ታላቁ እያሉ ሲጠሩት ኖረው አሁን ላይ ጥፍ ብለው አፋባሃ ማለት ተጀምሯል። ጌታዬ አፋባሃ ተረዱት። ታላቁ ውስጥ ቆፈር ስታደርገው የሚገርም ታናሽነት ነው የምታገኘው። የሚገርም ማለት ነው። አፋሕድን ውልክፍክፍ አድርጎ ማበላሸቱ አልበቃ ብሎ ሸዋ ላይ ስለ አንድነት ሲመከር በነ ኢንጂነር ደሳለኝ በነ መከታው መካከል የአንድነት ወሬ ሲጀመር መጥቶ የሚያፈርሰው ማነው? እስክንድር ነጋ ነው። ያው መከታው እንደምታውቁት የእስክንድር ነጋ ደቀ መዝሙር ነው። ከሱ አስተሳሰብ ማፈንገጥ የሚችል አይደለም እና ያንንም በመጠቀም እስክንድር ሸዋ ወደ አንድነት እንዳይመጣ አገዛዙን እንዳይታገል ሌላም አካባቢ ያለው ትግል ወደ ሸዋ እንዳይመጣ የብረት በር በማጠር ላይ ይገኛል። ስለዚህ መላው ኢትዮጵያውያን መላው አማራውያን የዚህን ሰውዬ እኩይ የሆነ አካሄድ በመረዳት መታገል ያስፈልጋል። አሁንም ቢሆን ከትግሉ እንዲወጣ ማድረግ አልተቻለም። ይሄ ሰውዬ አሁንም ሸዋ ላይ ጠፍንጎ ይዞ በርካታ ስራዎች እየሰራ መሆኑን የደረሰ መረጃ ያመለክታል። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬው ዝግጅታችንን እንቋጫለን። እናመሰግናለን።